መጥቀስም በራሱ አያስፈልገኝም። በጣም ነው የከፋኝ፣ በጣም ነው ያዘንኩትም። እንዴ እኔ ማለት ማሜ ማለት ይሄ ነኝ እንዴ? የእውነት እዚህ ደረጃ ነኝ እንዲ ያለሁት? እንደዚህ አይነት ነገር ውስጥ ነው እንዲ ያለሁት ብዬ ራሴን ለ24 ሰዓት ራሴን ስገምተው ስጠይቀው ነበረ። እኔ እንደዚህ ነኝ እንዴ? ራሴን ስጠይቀው አንዳንዴ ራሳችሁን የምትጠይቁት ጥያቄ ምላሽ ላታገኙለት የምትችሉት ሁኔታ ማለት ነው። ያ ነገር ነው የተፈጠረው እና እውነት በጣም ነው የከፋኝ፣ በጣም ነው ያዘንኩት። ይሄን ነው ብዬ ልጠቅሰው ማልችለው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ይበልኝ ማለት ነው። ዛሬ እንግዲህ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እስኪ እንድትከታተሉ በአክብሮት እጠይቃለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን ይቀላቀሉ ማለት ነው። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ ማለት ነው። ዛሬ እንግዲህ ወደ ቪዲዮ ከመሄዴ በፊት እስቲ ጥያቄ ልጠይቃችሁ። ለእናንተ ጓደኛ ምን ማለት ነው? ትክክለኛውስ ጓደኛ ምንድን ነው? ማለት ብዙ ወደ ህይወታችን የሚመጡ ጓደኞች አሉ ማለት ነው። ግን ለእናንተ ትክክለኛው ጓደኛ መጥፎውንም መልካም ጊዜም አብሯችሁ የሚኖር ስትሳሳቱም እያረመ አብሮ የሚኖር ነው ወይስ መልካም ነገር ስታደርጉ ብቻ አብሯችሁ የሚሆን ወይም መጥፎ ጊዜ ሲሆን ትቷችሁ የሚሄድ? ብዙ አይነት ጓደኞች አሉ ማለት ነው። ምክንያቱም አንዳንድ ጊዜ እናቴ ምን ትለኛለች፣ መጥፎ ጊዜ ጓደኛህን ትለይበታለች ወይም ትለይበታለች ትለኛለች ማለት ነው። እና ጓደኝነት በነገራችን ላይ አንድ ጊዜ በሆነ አጋጣሚ ልትተዋወቁ ትችላላችሁ። ከዛም ጓደኝነት ይመሰረታል ማለት ነው። እኔ ትናንትና አንድ ወዳጄን ማለት ነው መሐመድ ሳኒ የሚባለው ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። እኔ መሐመድ ሳኒን የማውቀው በዚህኛው ቻናሌ አይደለም፣ በዛኛው ቻናሌ ነው የማውቀው። ማለት ድሮ ከማውቀው አሁን በጣም ተቀየረብኝ። በቃ እኔ ተቀየረብኝ። የበፊቱና ያሁኑ የተለያዩ ሰዎች ሆኑብኝ ማለት ነው። ሌላ በቃ እኔ ምን ብዬ ልንገራችሁ ማለት ነው፣ ተራራቁብኝ። ስለዚህ እኔ ደግሞ ጓደኛዬን ማጣት አልፈልግም። ለ5 ዓመት ለ6 ዓመት የቆያችሁ ጓደኞች ማለት እንግዲህ ከባድ ነው ማለት ነው። ማለት በመጥፎም ጊዜ በዚህ ዓመታቶች መልካም ጊዜዎችም ነበሩ፣ መጥፎ ጊዜዎችም ነበሩ። ተቻችለን እኔ እሱን ችሎኝ እኔ ደግሞ እሱን ችዬ እሱ ደግሞ እኔን ችሎኝ ነው እዚህ የደረስ ነው እና ስተሳይበት መናገር ደግሞ የእኔ ኃላፊነት ነው ማለት ነው። እሱም እንደዛው። ከዛም ማለት ተቀየርክ ብዬ ነው እኔ የጠየቅኩት ማለት ነው። ተቀየርክ ስለው በጣም ተበሳጨ፣ በጣም ተናደደ። ለምን እንደዛ ትኛለሽ አለኝ። ምክንያቱም ስለተቀየረ ነው በነገራችን ላይ ማለት ነው። 24 ሰዓት ሙሉ በጣም ልቤን ሰበረችው። ሰው የለም ጓደኛ የለም ምናምን ቪዲዮ ላይ ያለው ማለት ነው። ጓደኛ ስላለህ ነው በነገራችን ላይ ስህተትህን የነገርኩህ እንጂ የልብ ጓደኛ ባይኖርህ ምንም ማንም ምን ተሸገረ ብለህ ነው። ዛሬ እኮ ህይወት እኮ ጎዳና ናት። አንዱ ሲመጣ አንዱ ይሄዳል ማለት ነው። አልፍ ኃላፊዎችን አስቀናን፣ እኛም ተጫውተናን እዚህ ሚዲያ ላይ ማለት ነው። ምክንያቱም እኔ ማሜን ማቀው እንዳልኳችሁ በዚህ ቻናል አይደለም በሀዩቲ ቻናል ነው ማለት ነው። በሀዩቲ ዩቲዩብ ቻናል ነው የነበረው ማለት ነው። እና ዛሬ ላይ እኔ እንደ ጓደኛ እንደ ወዳጅ ተቀየርክ፣ ምን ሆናን ችግርህ ምንድን ነው ብዬ በጠይቀው የእሱ ሚዲያ ላይ አውጥቶ ተቀየርክ፣ እንዴት ይሉኛል፣ እንዴት ትኛለሽ ምናምን ብሎ ስም አልጠቅስም። እኔ በነገራችን ላይ ስሜን ብጠቅስም ችግር የለብኝም። ምክንያቱም በእርግጠኝነት ሆኜ የምናገረው በሀዩቲ ዩቲዩብ ቻናል የሚያውቁን እኔና አንተን ሀሳቤን እንደሚገድፉት ምንም ጥርጥር የለኝም ማለት ነው። ምክንያቱም በአሁኑ እኮ ከመግባባታችን ግራ መግባባታችን ነው እየመረጥን ያለ ነው ማለት ነው። ለእኔ ደግሞ እስከ ዛሬ ይሄን ያህል መስዋዕት ከፍዬ ያቆዩትን ጓደኛ እንደዚህ ማጣት ወይም ትቼ መሄድ አልፈለግኩም ማለት ነው። ችግራችንን ተነጋግረን እንድንፈታ እንጂ ሚዲያ ላይ አውጥተህ አደባባይ ላይ እንድታሰጣኝ አልነበረም ማለት ነው። ነገሩ እንደዛ አልነበረም ማለት ነው። ደግሞ ጓደኛ አለ ወይ ላልከው፣ አንተ ጓደኛ መሆን ከቻልክ ሌላውን ተወው ማለት ነው። ምክንያቱም አንተ ከልብ ጓደኛ ከሆን ጓደኛ የሚሆንህ አታጣም። ምክንያቱም እኔ ባልሆነ ሌላ ይኖራል ማለት ነው፣ በህይወት ጎዳና ላይ ማለት ነው። እኔ ደግሞ ያው እንደ በፊቱ እኔ ሌላ ምንም ነገር እኮ አልፈልግም። በቃ እንደ በፊቱ እንድንስቅ እንድንጫወት፣ ከኛም አልፈን ሌሎችን ስናስቅ ስናጫወት በግንኙነታችን በጣም ደስተኛ ነበር። በነገራችን ላይ እውነቴን ነው የምላችሁ ማለት ነው።
በቃ ምን ብዬ ልንገራቸው እነዚህ ልጆች። እኔ ራሱ አሁን ሀዩቲ ነኝ ምናምን ስላቸው ሀዩቲ ማን ሀዩቲ ማሚ ምናምን ስሉ እንዲህ ይህን ያህል ነበር እንዲህ ምናምን ብዬ ራሴን የጠየቅኩት ጊዜ አለ። ወደ ሀገርም ስገባ በጣም ሞቅ ደመቅ ባለና ባሸበረቀ መልኩ ነው የገባሁት ማለት ነው። አሸኛኘት አድርገውልኝ በጣም ደስተኛም ስለነበርኩ ማለት ነው። ነገር ግን ዛሬ ግን ይሄን ነገር ሳጣው ለምን እንዴት ማለት ምንድን ነው ችግሩ ብዬ ስጠይቀው እንዴት ይህን ትኛለሽ ብሎ በጣም ተቆጥቶ 24 ሰዓት ሙሉ ሳስብ 24 ሰዓት ሙሉ ስታስብ የነበረው መሐመድ ማለት ነው ማሜ ማለት ነው 24 ሰዓት ሙሉ እንዴት ሀያት ይሄን ትለኛለች ወይም እንዴት ደፈረች ለማለት ፈልገህ ይሁን አላውቅም እንጂ ስህተትህን ለማረም አይደለም ለመከራከር ነው እንጂ እውነቴን ነው። እኔ አንድን ምክር ልምከር 24 ሰዓት ጨምረህበት እውነቴን ነው ስህተትህን የማታገኝበት ምክንያት የለም። ምክንያቱም እኔ ዝም ብዬ በነገራችን ላይ እኔም በቁም ነገር ላታውቁ ትችላላችሁ። ነገር ግን እቀልዳለሁ ማለት ቁም ነገር የለኝም ማለት አይደለም ማለት ነው። እና ለምን ተቀየርክ ያልኩት እኔ በነገራችን ላይ ከኔ ስኬት እኔ ስለተለወጥኩ ነው ኖ በነገራችን ላይ ከኔ ስኬት የበለጠ እኔ ለአንተ ስኬት ነው የምፈልገው። የአንተ ስኬት ሲሳካልህ ነው ደስ የሚለኝ። ምክንያቱም ሁሉም በቦታው ነው መሆን አለበት ብዬ የማምነው። የእኔ ስኬት የሚገባኝ ሰው ነኝ ብዬ ካመንኩ ሊያ ስኬት ለእኔ እንዲሆን ምኞቴ ነው። ነገር ግን ለእኔ የማይገባ ከሆነ ለሚገባው ሰው ነው እንዲገባ ነው የምፈልገው ማለት ነው። እና አንተ አቅሙ እንዳለ ስለማቅ ኃይሉ ማለት በቃ እውቀቱ እንዳለ ስለማቅ ያ ረብ በቃ በሆነልህ ብዬ እኔ ተመኝቼ አውቃለሁ ከልቤ ማለት ነው። ምክንያቱም ማለት በቃ እኔ እናንተ ጥቅም አላገናኘን። ስለዚህ ለምን ከልቤ አልመኝልህም? ስኬት በነገራችን ላይ ለእኔም ስኬቴ ነው። ከስኬቴ በላይ ያንተ ስኬት ነው የሚያስደስተኝ ማለት ነው። እና ጓደኛ አለ ወይ ላልከው ጓደኛ ስላለ ነው በነገራችን ላይ ስህተትህን የሚነግርህ ማለት ነው እንጂ እንደ ማንኛውም ሰው እኮ ስቄ ምናምን በቃ ምን ብዬ ልንገራቸው። እኔ በነገራችን ላይ በጣም ነው የተናደድኩት ማለት ነው። ነገር ግን በቃ ምን ብዬ እኔ ራሱ መልስ ራሱ አለመስጠት ራሱ ፈልጊያለሁ። ነገር ግን አንድ ጓደኛችሁን እንደ ወዳጅ አድርጋችሁ ስትመክሩት ኖ ብሎ እኔ አይደለሁም ኦኬ፣ እንዴት አይደለም? ራስን ብጠይቅ እኮ መልሱን እኮ ታገኘው። 24 ሰዓት ሙሉ እኮ እንዴት ካዩን ልከራከራት እንዴት ይሄን ትለኛለች ብለህ እኮ እልክ ይሁን ሽንፈት ይሁን አላውቅም፣ ለምን እሸነፋለሁ ለምን ይሄን አለች ብለህ ይሁን ስትከራከር የነበረው እንጂ እውነት ስህተቴ የት ጋ ነው? ሀዩ ምን ጎሎባት ነው? ከእስከዛሬው ምንድን ነው? ቆይ እስከዛሬ ምን ነበር ያሳለፍነው? ዛሬስ ምንድን ነው ብለህ ብትጠይቅ በእርግጠኝነት እንደዛ ተንጨርጭረህ አትመጣም ነበረ። ብትንጨረጨርም ኖርማል ነው ለእኔ ማለት ነው። ግን እኔ እንደዛ አልጠበቅኩም ነበር ማለት ነው። ምክንያቱም እኔ ከልቤ ነው የምወድህ ማለት ነው። ምክንያቱም ጓደኝነታችንን ማጣት ስለማልፈልግ ነው ይሄን ያልኩት። እንደዝም ብዬ መሄድ ያልፈለግኩት እንጂ እኔ ማለት እልፍ ሰው ታወቂ አውቃለሁ፣ ከእልፍ ሰው ጋርም ተጫዎቼም አውቃለሁ። ነገር ግን እዛው ነው ትቻቸው የሚሄደው። ምክንያቱም የምትተዋወቁትን ሰው ሁሉ ጓደኛ ታደርጉታላችሁ ማለት አይደለም። እና ያው ከዛ መካከል ግን እናንተ የተመቻችሁ የወደዳችሁት የተግባባችሁትን ጓደኛ ታደርጋላችሁ ማለት ነው። ይህም የተፈጠረው በእኛ እንደዚህ ነው ማለት ነው። ይህም የተፈጠረው ማለት ነው። እና እኔ ለምን ተቀየርክ ያልኩት ተስተካክለን እንደ ድሮ አብረን እንድንኮን እንድንስቅ እንድንጫወት እንጂ እኔ ልቤን ሰበሩት ሰው የለም እኔ አልቀየርም። አንተ ማነህ? ቀላል ተቀይርሃን እንዴ? እኔ ምንም መስታወት የለም በቤታችሁ መስታወት አታይም? ምናልባት እንኮ ራስን ካየኸው እኮ ብዬ እና ለማለት የፈለግኩት መሐመድ ሳኒ እኔ ይቅርታ አልጠይቅህም ማለት ለምን ተቀየርክ ብዬ ስለጠየቅኩ ይቅርታ አልጠይቅህም። የሚያስጠይቅም ልክ ስለሆነ የተናገርኩት ማለት ነው። ለብዙ ጊዜ እኔ በነገራችን ላይ እንደዚህ እንዳትሆን ብዙ ነገር አድርጋለሁ ማለት ነው፣ እንዳትቀየር ማለት ነው። ምክንያቱም እኔ የበፊት ማንነትን ነው የምፈልገው። ፈምስ ድስ ኖርማል ድስ ጉድ በቃ ማለት የሰው ልጅ እኮ የሚለፋው እኔ ዛሬ ላይ የምለፋው ለነገ ስኬቴ ነው። አንተም ለነገ ስኬቴ ነው። ተሳክቶልህ ስላየሁ ደግሞ እኔ እልፍ ደስ ብሎኛል ማለት ነው። ግን በዚህ አይነት መልኩ ባይሆን ጓደኝነታችንን ባናጣ በሚለው እንጂ ልቤን ሰበረችው፣ ልቤን ሰበሩ ሰው የለም ሰው ስላለ ነው። በነገራችን ላይ ችግርህን የነገረህ ማለት ነው። ዛሬ ችግሩን የሚነግረው ወዳጅ ራሱ የለም ማለት ነው። በነገራችን ላይ አንዳንድ አጋጣሚዎች መልካም ሰዎች ያስተዋውቀናል ማለት ነው። እና እንደዚህ ድሮ ብንስቅ ብንጫወት ብዬ እንጂ እንደዛ አደባባይ እንድትል አይደለም ማለት ነው። ጥርግ በላ ጥርግ ስትል እኮ ሌላ ሰው እኮ አለ ህይወት ጎዳና ናት። አንዱ ሲሄድ አንዱ ይመጣል። ግን ለምን ይሆናል በሚለው ነው ማለት ነው። ብታስብበት መልካም ነው። ካልሆነም ደግሞ ችግር የለውም። እኔ ሀዩቲ ነኝ ማለት ነው። አትጨነቅ ብዙ ማለት ነው ለእኔ
እንደዚህ እውነት የሚያሳዝን አልነበረም። ግን ራስን ማስተካከል ብችል ጓደኝነታችን እናተርፋለን። ካልቻልክ ደግሞ አልቻልክም ማለት ማዳን ካልቻልክ በቃ። ምክንያቱም በአንድ ሰው ነገር የተገነባ ነገር መጨረሻው እንትን አይሆንም ማለት ነው። ስር የሌለው ተክል ነው የሚሆነው። የሆነ ጊዜ መፍረሱ አይቀርም። ከኔም ካንተም የእውነት ጓደኝነት እንዲኖር ነው እኔ የፈለግኩት ማለት ነው። እኔ ብቻ ፈልጌ እኔ በነገራችን ላይ አንድ ነገር ማልወደው ነገር ሰው ሲነቀኝ አልወድም። አውዙ ቢላ ሰው መናቅም የለበትም ሲጀመር። የሰው ፍጡር ካተከበረ ማን ሊከበር ነው? ስለዚህ እንደው ተከባብረን እንደ ድሮ ስቀን ብንኖር በሚለው ነው። አለዛ ደግሞ ከሆነም ጉዳይ ነው። አትንጠባረር። የተናገርኩት ሀቅ ነው። እውነቴን ነው የምላችሁ። በፊት የምታውቁን ልጆች ካላችሁ ማሚ ተቀይሯን ወይስ አልተቀየረም ለሚለው እናንተ ኮሜንት አስቀምጡ። የምሬን ነው የምላችሁ ማለት ነው። እኔ የምር ጊዜ ነው ወይስ ሰው ማን ነው? ቆይ ለእኔ ላይ በእኔ ላይ ለምን አስፈለገ በእኔ ላይ እንደዚህ መቀያየር ማለት ነው? እኔ ማለት ምን እፈልጋለሁ? ምንም እስኪ የሆነ ነገር ራሱ እኮ እስኪ እንደው የሆነ ነገር እኮ ማነሳው የምጥለው እኮ ስላጣሁ ነው ማለት ነው። እና ወዳጅ ለማንኛውም ወዳጅነታችንን ለማትረፍ ነው ይሄን ያልኩት እንጂ አንተን እንደዚህ ለማበት እና ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ማለት ነው። ዛሬ በጣም ማለት እኔ በጣም ስለተናደርኩ ነው ማለት ነው። እንደ ወዳጅ የመከርኩትን ወይም እንዳስተካከል የነገርኩትን አደባባይ አወጡ ሲያሰጣው በጣም ነው የተናደርኩት ማለት ነው። ምክንያቱም መሆን የለበትም። ለምን ማስተካከል ያለበት እንደ ጓደኛዬ ናት ብሎ ካመነ ሊያስተካክል ነው የሚገባው እንጂ እኔ አልተቀየርኩም። ሰው የለም ሰው ስላለ መሰለኝ ችግራችንን የሚነግረን። ሰው ለሰው መድኃኒት እንደሆነ ሰው ለሰውም ያው ገዳይ ነው ማለት ነው። እና እኔ በጣም ነው የተናደርኩት ማለት ነው ለእኔ። ምክንያቱም ይሄ አይገባኝም የምር። እኔ ማለት የሆነ ነገር ፈልጌ እንደመጣሁ ያክል አሰማው ማለት ነው። ምክንያቱም በእኔ ላይ ለምን እንደዚህ ኩራት ምንም እኮ አያስፈልግም ምንም ማለት ነው በዚህ ምድር ላይ ማለት ነው። ህይወት አጭር ናት ብዬ የማምን ሰው ነኝ። ለአጭር ህይወት ደግሞ እኔ ረዥም ጉዞ መጓዝም አልፈልግም ማለት ነው። የተከተለ ይከተለኛል፣ ያልከተከተለ ደግሞ ትቼው እሄዳለሁ ማለት ነው። ስለዚህ ወዳጅ ወደ ራስ ብትመለስ መልካም ነው ብዬ አስባለሁ ማለት ነው። አይ ሀዩቲ አልፈልግም ካልክ ደግሞ እኔም አልፈልግም ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ከሆናችሁ ደግሞ ላይክ ሼር አድርጉ። ለዛሬ ነበረ ቪዲዮ ይሄን ይመስል ነበር። ሰላም